አባዬ እዚህ መጥቶ እኮ ነው ንገሪኝ። መቼም ቢሆን ይቅራልሽ። ተደራራቢ በደል በደለሽኛል። ለማንኛውም ድጋሚ መውለድ ከቻልኩ ነው እሱ ነው። ምን እያልሽ ነው? ከእናቴ የሚወለድ ወንድም አለኝ። ወንድምነቱን ማውቀው ግን እኔ ብቻ። ዳና ልብ ሰጥቶኝ ቢሆን እበደላናው አንተ እኮ ነህ። መሳሪያ ተተኮስክበት እኮ እኔ ሳልሆን አንተ ነህ። ያንቺ ክረት ነው። ቤት ማለት እንዴት ነው እንዴት ገብታለች? ስለዚህ አሁን ሁሉም ነገር ያበቃ ይመስለኛል። እመኝ፣ ከጊዜ ቀድሜ ደግሞ እኔ እፈታዋለሁ። አሁን እኮ ሁሉም ሰው ጠልቶሻል። እርግጠኛ ለሆንኩት በዛ በዲቃላ ምን አልሽ አንቺ? ደህና መጣሽ ይሁት። አምራን ከወይዘሮ ዝናሽ ቤት መጣች። እንደፎከረችውም አደረገችው። ወይዘሮ ዝናሽን ያየችውን ማመን አቃታት። ወይዘሮ ዝናሽና አምራን በልክ ውስጥ ይገኛሉ። በጣም ያሳዝናል። አማቼ እያለች ስትላት አስመሳይዋ አምራን አሁን ላይ ግን ወይዘሮ ዝናሽ አምርራ ተነስታባታለች። በዚህም የተነሳ ለአማቴ ሾርባ ሰርቼ አቀረብኩ እያለች ነበር። አንቺን ብዙ ሰው ጠልቶሻል እያለ ነበር ስትላት የነበረችው። ወይዘሮ ዝናሽም አሁን ላይ ያለችበት ሁኔታ አእምሮዋ በጭንቀት ውስጥ ይገኛል። አቶ ለይኩን የዳግም አባትን አቶ በሰንበትን ገድሎ ከቆሻሻ ከጫካ ቀበረው። ይህንን ደግሞ ሲያደርግ ተንኮለኛዋ ወይዘሮ ዝናሽ የእሷ ሰው የሆነውን ቀረጽና እኛ ልንጥል ነውና ማንም ሰው ሳያይህ ቀርጸ ቪዲዮ እኔን ሳታስገባ ቀርጽና ላክልኝ ስትለው ነበር። በጣም ይገርማል። ባለቤቷ የዋሁ አቶ ለይኩን እኔ እናንተ ብቻ አይደለን ወይ? ወንድ ልጅ ነህ፣ ራስህን አጠንክር፣ ጎበሱን እያለ ለዚህ ሁሉ ድርጊት ያደረግሽኝ አንቺ ነሽ በሚላትም ሰዓት አሁን እኔ ተኩሼ አልገደልኩም፣ አንተ መሰልከኝ መሳሪያ አውጥተህ የገደልከው እያለች ነበር ስትለው የነበረችው። ጨካኟና ክፉዋ ወይዘሮ ዝናሽ አሁንም ላይ ደግሞ ሰውየው ሲጸጸት ምንድን ነው እንደዚህ የሚያደርግ እያለች እሱን ለማጽናናት ተሞክራለች። በእሷ የተነሳ ስሜቱን መቆጣጠር አቅቶት የገደለው አቶ ለይኩን ግን አሁን ላይ የህሊና ጸጸት ሆኖበታል። ሰላም ጤና ይስጥልን። ውድና የተከበራቸው የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ኑሃሚ ክፍል 54 ተለቀቀ። እንግዲህ ወደ ክፍል 53 ስንመለስ ብዙ ነገሮች ተካሂዷል። አምራን የውሸቷን ጥግ ለናሆድ ልጄን አስወረደችብኝ፣ ልጄን ገደለችብኝ እያለች ስትሞላው እሱም በንዴት በስሜት ሆኖ ነፍሰ ገዳይ እናቴ ብሎ እናቱን ለመደብደብ የደረሰ ነበረ ናሆድ ይሄንን ሲሰማ። ምክንያቱም ከዚህ ቀደም የኑሃሜን ልጅ በመርዝ ግደልልኝ ብላ ወይዘሮ ገነትን መድኃኒት የሰጠች ሴት ስለነበረች እንዴት ይሄንንስ አምራን ላይ ማድረግስ ይሳናታል ብሎ እውነቱን አምኖ ተቀብሏል። አምራን አስመሳያዋና ውሸታሟ በባለፈ ኤርሚያስ ነው የገደለባት። ነገር ግን አሁን ላይ እሱ ነው እሷ ነች የገደለችብኝ በቡና መርዟን አድርጋ ብላ ይህንን ቻንስ ተጠቅማበታለች። ነገር ግን ወይዘሮ ዝናሽ ከልጇ ጋር በመቀመጥ ልጄ ያጠባሁት ጡት ይፋረደኝ፣ ይሄንን እልሃለሁ፣ በፍጹም ይሄን ድርጊት አላደረኩም። ሲቀጥል ድሮም ልጅ የላትም፣ ካላትም ደግሞ በፊት የወጣ ነው በማለት ጎበዟና ተጠራጣሪዋ ተንኮለኛው ስለሚተዋወቁ ወይዘሮ ዝናሽም ይሄንን አይነት መልስ ለልጇ ሰጥታው ነበር። ልጇም ይሄንን ቢሰማም ግን አንዳንድ የሆኑ ጥያቄዎች መጥቶባታል። እናም ምክንያቱም ሆስፒታል እንሄድ ስለ ልጇ ሲያነሳባት ሲሄድ በቃ ስለዚህ አታንሳ እያለችው ነበረ። ስለ ልጅ እኮ ነው ያወራ ነው ሲላት ነበር። እኔ ስለ ልጄ በጣም እጨነቃለሁ እያለች ነበረ። ወደኋላ ፓርቲ የምታስታውሱ ከሆነ
ናሆድ ስትለው የነበረችው ምክንያቱም ልጁ የለምና ሆስፒታል ሄደን እንትን እንላለን ሲል ነበረ። እናም እሷም ያኔ ልጁ ስለወጣባት ብዙ ነገር ስታመካኝበት እሱም እሺ በማለት ያፈቀረና ያበደ አንድ ነው የሚባለው ነገር አለና እሱም በዚህ ምክንያት ብዙ ነገሮችን ሲቀበላት ነበረ። እናም ናሆድ አሁን ሁሉንም ነገር እያመነና እየተቀበለ ያለው በእሷ በአምራን ትዕዛዝ ነው እየተመራ ያለው። ምክንያቱም እናትህ ነች ይሄንን እያደረገችው ስላለችው በቃ እናቱን እንዴት አደረገች እያለ በጣም ተቆጥቶባታል። እንግዲህ ውሸታሟና አስመሳይዋ አምራን ማለት ነው። አቶ ለይኩን ደግሞ በጸጸት የሚገኘው አቶ በሰንበትን ገሎ አሁን ላይ ህሊናው ሁሉ እረፍት አጥቶ ብቻውን ክላስ ዘግቶ እያለቀሰ ይገኛል። ይሄንን እያለ እንግዲህ እንቅልፍ ያጣው ደግሞ ዳግም አባቴ የት ገባ በማለት ነበር። መጀመሪያ እንግዲህ ላይተሩን አባቱ ሲጋራ የሚጠቀምበትን ላይተር ከጠረጴዛው ስር ነበር ያገኘው። እናቴ አባቴ እዚህ መጥቶ ነበር ወይ ሲላት፣ እናትየዋም በመደንገጥ ማለት ምንድን እያለኝ ነበር ስትለው የነበረው እሱም አይ እዚህ ጋ ላይተሩን አገኘሁት የአባቴን ላይተር፣ ስለዚህ እሱ እዚህ መጥቶ ነበር እያላት ነበረ። ኧረ በፍጹም እንግዲህ አንዱ በህግ ቁጥጥር እየፈለጉት ይሆናል፣ ስለዚህ ተወስዶ ሊሆንም ይችላል እያለችው ነበረ ለዳጊ። ዳጊም የሷን ሀሳብ በመቀበል በቃ ያለ እንቅልፍ ያጣው ዳጊ ውስጡ ደመነፍሱ በጭንቀት ይገኛል። አስክሬኑን ሊጥሉ ሲነሱ እሱ ግን በደረቀ ሌሊት በረንዳ ላይ ወጥቶ ራሱን በቃ እያጨናነቀ አባቴ የት ገባህብኝ የት ሄድክብኝ እያለ ዳጊ ሲወራጭ ይገኛል። በዚህም ጊዜ አስክሬኑን ለመጣል ወይዘሮ ዝናሽና አቶ ለይኩን ለመጣል እየተንቀጠቀጠ ይገኛል። ወንድ ልጅ አይደለህ፣ አይዞህ ጠንክር፣ አሁን ይሄ ሚስጥሬ ነው እያለች ወይዘሮ ዝናሽ ይሄንን ብትለውም እሱ ግን በፍጹም ይሄንን ጭንቅላቱ ሊቀበልለት አልቻለም። እናም እንግዲህ አሁን ላይ ያለበት ሁኔታ በጣም በጭንቀት የሚገኘው አቶ ለይኩን በቃ ዳጊ ወደ ክላስ ሲገባ እነሱ ደግሞ ተነስተው ይሄንን ለመጣል ወስነዋል ማለት ነው። እናም ይዘው ሄደው ከተባለበት ቦታ ወይዘሮ ዝናሽን ያለችውን ሰውዬ በመቀጠር እሱ ተደብቆ እየቀረጻቸው ነበረ። በዚህም ጊዜ እሱን ተነስቶ እየቀረጻቸው ሳለ እሷና እሱ ቀብረውት ወደ ጫካ ጥለውት ይመጣሉ። እሱ እያለቀሰ እየተጸጸተ ይገኛል። የዚህ ጊዜ እንግዲህ ወደ ኑሃሜ ጋር ስንመጣ ኑሃሜ ደግሞ አባቷ ተሽሎላት ሕክምናውን በተጠናቀቀ ሁኔታ ተጠናቋል። ስለዚህ ብዙ ነገር ደስ ብሏታል። ነገር ግን ይህን ደስታዋን ልታበስረው ለአቶ ለይኩን ብትደውልም ስልኩ ኦፍ ነው። ስልኩን ስለተዘጋ ነበረ ስታስብ የነበረው። እናም በዚህ የተነሳ ዳጊ ደግሞ ወደ ኪችን በመሄድ አንተ ልጅ ግን ስላንተ ህይወት ምንም ማቅ የለ አይዞህ እያለ ለማጽናናት ይሞክራል። እናቴ እንደዛ አድርጋለች እያለ ስለ እናቱ ለዳጊ እንትን ሊለው ይሄንን አላቅም ይሄ ነው ልልም አልችልም፣ ግን አንተ ራስህን አረጋጋ በማለት ይነግረዋል። ዳጊ ማለት ነው ለናሆድ። ናሆድም እሺ በማለት ወደ ኪችን ገብቶ እሱን እዛ በዚህ በደረቀ ሌሊት ምን ትሰራለህ ሲለው አጠምቶኝ ለመጠጣት ነበረ ብሎ ይደብቀዋል። በዚህ የተነሳ እንግዲህ ዳጊም ይሄንን ብሎት ሳለ አንተ ስለ ራስህ ግን ምንድን ነው የማትነግረኝ ነገር ብሎ ሲጠይቀው ነበር። ዳጊም ምንድን ነው ማለት ለምንድን እህት ወንድም ምናምን የለክም ቢለውም አይ አለኝ ግን ከእናቴ የሚወለዱ እህትም ወንድምም እንዳለኝ ግን ሁሉም አያውቁኝም እያለ ይለዋል። ማለት እንዴት አንተ ለምን አታውቃቸውም ታዲያ እያለው ነበር። አይ እሱን ተው በቃ ይሄን ለመናገር አልችልም በማለት በቃ ረንና ገባይ በቃ ልተኛ ነው ብሎት ይሄዳል ማለት ነው ዳጊ። በዚህ የተነሳ እንግዲህ ናሆድም ብቻውን ማበድ ነው የተሳነው። ወደ እሷን ይዞ በመምጣት አቀባበሏም ወይዘሮ ዝናሽ ጥሩ ሆና ተቀብለዋል። የኔ ትጮት ብሻለች ብዬ
እንትን ስል እንዴት እንደዚህ እናቴ እንትን አለችሽ ጥሩ ፊት ሰጠችሽ እያለ ሲላት ነበረ። በዚህ የተነሳ እንግዲህ ዳጊም ማነው ናሆድን አማቼ መጣሁኝ እያለ ቡና ይፈላልሽ ምን ይደረግልሽ እያለች ስትላት ነበረ። ቆንጆ ቡና አፍሊ ብላ ስላታለች። እንግዲህ ይህንን ብላ ቁርስም ሁሉንም ነገር አዘጋጅ እያለች እኔ እኮ የማንደፍሮ ልጅ ዝናሽ ማንደፍሮ ያንቺ ሰራተኛሽ አይደለሁም እያለ የሰራሽው ቁርስ ደግሞ ምንም አይጠምም ብላ ትላታለች። ወይዘሮ ዝናሽን ኪችን ገብታ ከአሁን በኋላ ስነ ስርዓት ትይዣለሽ ትላታለች። በዚህም የተነሳ እንግዲህ ወይዘሮ ዝናሽ ይህንን ብትላት አሁን ላይ ለመበቀል እያሰበች ነው። ባልጫወትልሽ እኔ አይደለሁም ዝናሽ አታቂኝም በማለት እየፎከረች ትገኛለች። እንዳለችውም እንግዲህ አቶ ለይኩንም በሩን ዘግቶ ብቻውን እየጨነቀው ሰው ገድዬ አባትህን መግደሉን ባቅ ምን ትል ነበር አይዞህ እያለ ዳጊም መጥቶ ያረጋጋዋል። እሱን በጭንቀት ስለገባ ማለት ነው። በዚህ የተነሳ እንግዲህ ራስሽ ገብተሽ ስሪ፣ ለባሌ ቁርስ እየሰራሽው ደግሞ ምንም አይጠምም፣ ለነገው ቆንጆ አድርገሽ ስሪ እያለቻት ነበረ። ሁሉንም ምስጢር እንግዲህ እንዳልዘረግፍብሽ ከፈለግሽ ብትላትም ሁሉንም መናገርም ማውራትም ትችያለሽ፣ ካሁን በኋላ ምንም የሚያስፈራኝ ነገር የለም በማለት ወይዘሮ ዝናሽን ይሄንን ትላታለች። ይሄንን በምትላትም ሰዓት እሷም ይሄንን ብላ ስትላት እሺ በቃ በማለት ይሄንኑ ብላ ወይዘሮ ዝናሽ ባልበቀልሽ እያለች ነበርና ከኑሐሚን ላይ ለአቶ ለይኩን ነግረው ሰራተኛም ያስፈልገናል ኑሐሚን ትምጣ እንዴት ላለች እውነትሽን ነው በማለት አሁንም ይቆጣል አቶ ለይኩን ማለት ነው። እንዴት ነው ይሄንን ደውልላ ማለት ለሌላው አይደለም እሷ አባቷን ስትንከባከብ ስለምትችልበት እሷ ለሁሉም ነገር ጎበዝና ጠንካራ እንዴት ስለሆነ ላንተ በቃ ሚጥምህንም ሁሉንም ነገር ታደርግልሃለች ብዬ ነው ትለዋለች። በፍጹም ይላታል። እኔ በቃ አንተ ባትልም እኔ ግን ጠርቼ አመጣታለሁ ይላታል ትለዋለች። እሱም ዝም ብሎ ጭሊ በማለት እንግዲህ ላማች ሾርባ ሰርቼ ነው በማለት መታ ኑሐሚን ይዛ ትመጣለች ለአቶ ለይኩን ሾርባ። እሱም ይሄንን ሾርባ ባየ ጊዜ ይሄዋ ማቼ ሾርባ ማን አለሽ እያለ ነበርና ይሄልን መጣሁኝ በማለት ነበር። እዛው ያጨማለቅሽውን ራሴስ እንትን በይ በማለት ወይዘሮ ዝናሽን ይሄንን ትላታለች። በቃ እያለ አቶ ለይኩንም ይሄንን ሲላት ነበር። እንግዲህ እሷም ይሄንን ብላ ስታበቃ ካሁን በኋላ እኔ እኮ ለአንቺ ብዙ ነገር እንትን ብዬልሽ ነው ልታከብሪኝም ይሄ ሁሉ ሚስጥር ብዘረግፍልሽ ምን እንደሚፈጠርብሽ አውጭ ሁሉንም ነገር በማለት ትላታለች። እንግዲህ ማን ነው ኑሐሚን ከእንትና ፍቅር ይዟታልና ከናሆድ የናሆድን ኮት ይዛ ከመክተብ ቢሮ ውስጥ ሆና የእሱን ሱፍ አንስታ እያሸተተችው ልብሱን ነበረ። የዚህ ጊዜ እሱ ግን ቸክ አላረጋትም። እሱን አንስታ በምታሸት ጊዜ ጃኬቱን እሱ ከድንገት ምጥት ይልባታል። ድንግጥ ብላ ኮት ወድቆ እያነሳሁት ነው ምናምን እያለ ቸክም አላረጋትም። ችግር የለውም አሁን ምንም እንትን አንልም፣ ስለዚህ አይዞህ እያለችው የማየ ስራ አይገርምሽም? እኔ ይህንን ማለት አልችልም እያለ ነበረ። ልጄን ነው እኮ ያስነሳችኝ እያለ ነበር ሲላት የነበረው። እንግዲህ ውሸታማ አምራን አሁንም ይሄንኑ በማለት ሁለተኛ ትለዋለች። ልጅ ሁለተኛም የምንወልድ አይመስለኝም፣ ዶክተሩ እንዳለው ከሆነ በጣም ከባድ ነው፣ ምክንያቱም መልሼ ልጄን መወልድ አይመስለኝም ስትለው ነበር። እሱም በድንጋጤ ማለት ይሄ ደግሞ እያላት ነበረ። በጣም ከባድ ነው እያለች ለማስመስልና ለማልቀስ ትሞክራለች። እኔ እኮ ልጅ ነው ያሳጣችኝ ግን እንዴት እያለ ግን ሆስፒታል ቸክ አድርጋቸዋል ብትለውም እሱ በእርግጥ እኔ ብዙ ጊዜ እንደዚህ ሰዋራት አትወድም እኔ አላቅም እያለ እሱም ይሄንን ሲላት ነበር ማለት ነው። በዚህ የተነሳ እንግዲህ ይሄንን ብለው ሲያበቃ ነበረ ኑሐሚንም ይሄንን ብላ ያረጋጋቸው አይዞህ እያለችው እንሄዳለን
ድርጅቱ እንሄዳለን ገጠር እያላት እሷን ከአያቶቿ ጋር እንሄዳለን ብላ እያለችው ነበረ። እና እንግዲህ ወደ ቤት ስንመጣ ወይዘሮ ዝናሽ ኑሃሚን ላይ ትደውላለች። ኑሃሚንም አንቺን ባልሰራልሽ በማለት እንዳውም ሳይመጣ የኔ ማር እንኳን ሰላም መጣች በማለት ኑሃሚንም ስትመጣ ማናት ደግሞ የምትመጣው የቤቱ ኃላፊ ትመጣለች ብላ ኑሃሚን ተደውሎላት ቀጥታ ነበረ የመጣቸው ማለት ነው። የዚህ ጊዜ አምራን የምትሆነው ቅጡ ጠፍቷት በጣም ትደነግጥና አይኗ ፈጦ ነበር እዚህ ላይ ሊያልቅ የቻለው ማለት ነው። እንግዲህ ቀጣይ ፓርት ምን ይፈጠራል የሚለውን አብረን የምናይ ይሆናል። ለነበረን ቆይታ እናመሰግናለን። ባይ ባይ።